በኦርቶዶክሳዊነት ያሉ አመለካከቶችን ምንድነው የሚሉት ጥያቄዎችን በመመለስ ረገድ ያሉ ልዩነቶችን እያነሳን ነገሮችን እናስኬዳለን። የመጀመሪያው የኦርቶዶክሳዊነት ታሪካዊ ዳራን መመልከት ያስፈልገናል። ምንድነው ልዩነት የፈጠረው? ምን አይነት አጋጣሚ ነው? ኦርቶዶክሳዊነትን ከዛ አንፃር እንዴት እንግለጠው ነው። በሁለተኛና መሰረታዊ በምንለው ደረጃ ደግሞ ኦርቶዶክሳዊን አስተምሮ ነው መሰረታዊ የልዩነት ጉዳይ አድርገን ማንሳት ያለብን ምናነሳው። ከአስተምሮ ጋር ሰብእናው ነው አሁን ያልኳችሁ። ኦርቶዶክሳዊ ሰብእና ከሌሎች ማንነቶች እጅግ የራቀ ልቀትና ርቀት አለው። ተረዳነውም አልተረዳነውም፣ ኖርነውም አልኖርነውም ኦርቶዶክሳዊ ሰብእና ልቀትም ርቀትም አለው። መኖር መቻሉ ከኛ የሚቀረው ነው፣ መቻል አለመቻሉ ከኛ የሚርቀው ነው። የልቀቱና የርቀቱ ነገር ግን እውነታው ነው፣ ልንከደው ማንችለው እውነታ ማለት። ምክንያቱም በምስጢራት ተሳትፎ ወደዚህ ህብረት መተናል፣ በመጠመቃችን ተለውጠናል፣ በመለወጣችን ካህናትም ምዕመናንም ሆነናል። ባንለወጥና እንደሌሎቹ ብንሆን ኦርቶዶክሳዊነት ነገሩ እንደተባለው ግልጽነትና ጥራት የጎደለው ይሆንብን ነበር። ነገር ግን አሁን ልዩነቱና ጥራቱ ልቀቱ በጥምቀት ከመለወጣችን በመለወጥ ካገኘነው ርቀትና ልቀት የተነሳ ኦርቶዶክሳዊ ሰብእና ከሌሎቹ የተለየ ደረጃ የያዝንበትን ማየቱ ነው። መሳልዩ ነው ሌላው ወይም ርዮት ምንለው ነው። ይሄ ሐልዮ ያስተሳሰብ መንገዱ እና በዛ ያስተሳሰብ መንገድ ውስጥ ያለ የተለየ መሳሌ ኦርቶዶክሳውያን ጋር ምን አለ? እንዴት ነው ነጽሮታችን ምን ይመስላል? ርዮተ ዓለም ነጽሮተ ዓለም ራስንም አካባቢንም ወንድምንም እህትንም ቤተክርስቲያንንም ሁሉን ነገር ማለት ነው። ልክ ዓለምኔ ወኩሎሙን ላይ ነብሩ ውስጤታ እንደምንል ዓለም ስንነጽሮተ ዓለም በውስጧ ያሉትን ሁሉ ጨምሮ ምን አይነት አተያይ ነው ያለ በግንኙነት መስመሮቻችን ውስጥ። ሌላውና ቁልፉ ጉዳይ አሁንም ኦርቶዶክሳዊ ነገረ ድነት ነው። የለየን ልዩ ያረገን አሁንም በከፍታ ላይ ያስቀመጠን ኦርቶዶክሳዊ ርዕዮተ ዓለም ከመስተሐልዩ ጋር የምናየው እንዲሁ በዘረዘርናቸው ጭብጦቻችን ውስጥ የመጀመሪያ ሆኖ የሚመጣው እንደነገርኳችሁ ታሪካዊ ዳራ ነው። ኦርቶዶክሳዊ መሆን መቼ ጀመረ? የኦርቶዶክስ ቤተክርስቲያን መቼ መጣች ብዬ ብጠይቅ መልስ አገኘ ይሆን? የመቼ ናት የኦርቶዶክስ ቤተክርስቲያን? የመቼ ትሆን አባቶቼ? መቼ እንበል? ምንም ይሁን ምን ሐሳብ ቢሰጥበት ለነገራችን ማማር ጥሩ ይሆናል። ከእያንዳንዱ ተነስተን ምን ማለት እንደምንችል እድል ይሰጠናል። ኦርቶዶክስ መሆን እንደ አንድ ኦርቶዶክሳዊነት መቼ የጀመረ ጉዳይ ነው? መርካቶ አካባቢ እኮ የቁጥር ችግር የለም አይደል? ተክለ ሃይማኖት ቁጥር ችግር አለ ነው በእንትኑ እስቲ በሉ አንድ ቁጥር የመቼ ነው? እሺ እንምጣበት ግድ የለም። የ451 ዓመተ ምህረት ክስተት ይላል አንዱ አተያይ። የ451 ዓመተ ምህረት ክስተት ምን ተከሰተ? ቀጣይነቱን አረጋግጦ የቀጠለው የኦሪየንታል አብያተ ክርስቲያናት ወገንና የኬልቄዶናውያን ወገን። ልብ በሉ በዚህ ታሪካዊ ክስተት በኬልቄዶን ጉባኤ ምክንያት ብዙ ተናጋሪዎችና ጸሐፊዎች ቤተክርስቲያን ተከፈለች እያሉ ሲናገሩ ትሰማላችሁ? ሰምታችኋል? ይነገራል አይደል? የተጻፈበት ነው የሚነገር ነው። ግን እውነት እንደው እስቲ እንጠያይቅ። እውነት ቤተክርስቲያን ተከፍላለች? ቤተክርስቲያን ተከፍላለች? በደም ልብ እያላችሁ እቺን ጥያቄ ከነመልሷ ተከፍላለች ቤተክርስቲያን? እውነትም ጸሐፊዎች እውነትም ተናጋሪዎች ምዕራብና ምስራቅ በሚል ቤተክርስቲያን ለሁለት ተከፈለች ብለው ብዙ ጽፈዋል። ቤተክርስቲያን ለሁለት ከተከፈለች ቤተክርስቲያን በምዕራቡም በምስራቁም በሁሉም የዓለም ክፍል
አለች ነው አይደል? ትርጉሙ አለች ነው አይደል? በምን ምክንያትና በምን መሰረተ ሐሳብ የሃይማኖት አስተምሮ ተከፈለች? ክሌ ባህሪ በሚሉና ከሁለት ባህሪ አንድ ባህሪ በተዋህዶ በሚሉት ወገኖች ምክንያት ለሁለት ተከፈለች። ይሄንንም ሰምተናል አይደል? ቤተክርስቲያን በሚል ተከፈለች። በጉባኤ ኬልቄዶን የታየውና የተሰማው አዲስ ነገር ክሌ ባህሪ ነው። ምንድነው አዲሱ ካለ ልብ እያላችሁ ነው። አዲስ ነገር ምን መጣ? 451 ላይ ምንድነው እንግዳው ነገር? ልብ በሉ። ከሁለት ባህሪ አንድ ባህሪ በተዋህዶ ነው። ክሌ ባህሪ ነው። አዲሱን እንግዳው ነገር የትኛው ነው? ክሌ ባህሪ እንግዳ ነው። ክሌ ባህሪ አዲስ ነው። አዲስ ነገር መጣ። አዲሱ ነገር ቤተክርስቲያንን ይከፍላል ሳይሆን እንደ እንግዳነቱ ከቤተክርስቲያን ይወጣል ነው ትክክለኛው ቋንቋ። የቤተክርስቲያን ያልሆነው የክርስትና ያልሆነው አስተምሮ ከቤተክርስቲያን ወጣ። ቤተክርስቲያን ሳትከፈል ቤተክርስቲያን አንድነቷ እንደተጠበቀ እንደቀጠለ ምን ሆነ? ከሁለት ባህሪ አንድ ባህሪ በተዋህዶ በከመማሩን አበው የቀደሙት አባቶች እንዳስተማሩን ቅዱስ መጽሐፍ እንደመሰከረልን የሚለው ወገን የነበረውን አጽንቶ ቀጠለ። አዲስ እንግዳ ነገር ያመጣው ከቀጣዩ ተለይቶ ወጣ። ለኛ ማን ተለይቶ ወጣ? ኬልቄዶናውያን ተለይተው ወጡ። ቤተክርስቲያንም አልተከፈለች፣ አንድነቷም ችግር አልገጠመው። ችግር አልገጠመው ስል ፈተናው ከውጭ የሚመጣው ባናቅጸ ሲኦልኒ የፈተናን አይቀሬነት እየነገረን ይሄይልዋ ግን አይችሏትም። ግን ልክ አሁን እንዳጋጠመው ሳይከፍላት በእንግድነት መጥቶ በእንግድነት ወጥቶ ሄደ ነው። ይሄ ምን ይሰጠናል? ሁለት ቤተክርስቲያን የለችም ነው። ስንት ናት? ካልተከፈለች የነበረችው ከቀጠለች አንዲት ናት። እሷ ማናት ነው? ኦርቶዶክሳዊነት መቼ ጀመረን የሚመልሰው እርሷ ማናት? ቀጣይነት ያልተናወጠ ቅብብሎሽ ካለ ያልተቋረጠ ያልተለዋወጠ ማንነት ካለ ኦርቶዶክሳዊነት ነባሩ ነው። የተቀረው በእንግድነት መጥቶ ተለይቶ የወጣው ነው። ግልጽ ነው አይደል? የአዲስ የመጣው ሐሳብ አዲስ ስንል ሌላ ግርታ እንዳይፈጥር ደግሞ በጉባኤ ኤፌሶን የተወገዘው ሐሳብ ነው። እውነት ውሸት? በጉባኤ ኤፌሶን የተወገዘው ሐሳብ ነው። ጉባኤ ኬልቄዶንን አባቶቻችን ሊቃውንት ምን አሉት? ጉባኤ ማን አሉት? ጉባኤ ከለባት። ለምን ከለባት? ለምን ውሾች? ለምን ወደ ትፋቱ የሚመለስ ውሻ ነው። በኤፌሶን ጉባኤ የተወገዘ ሐሳብን አንስቶ እንደ አዲስ ነገር አምጥቶ ይሄው የሚል ወደ ትፋቱ የሚመለስ እንደ ውሻ ነው። ስለዚህ ጉባኤው የማን ጉባኤ ብንለው ጉባኤ ከለባት ብንለው ይገልጠዋል። የአባቶቻችን ሊቃውንት ሐሳብ ከሁለት ባህሪ አንድ ባህሪ በተዋህዶ እምነት ሐዋርያዊ መሰረቱን ይዞ የቀጠለ እናያለን። ከየት የሚለውን ሐዋርያዊ መሰረት አለው። ወናምን ባህቲ ቅድስት ቤተክርስቲያን ተላይለ ኩሉ ጉባኤ ዘሐዋርያት። ይቺ ቤተክርስቲያን ማለት ሐዋርያዊ መሰረት ያላት፣ ሐዋርያዊ ቀጣይነት ያላት፣ ከሐዋርያዊ ትውፊቷ ያልተለየች፣ ከሐዋርያዊ ስርዓቷ ያልወጣች፣ ከሐዋርያዊ ሕገ ቤተክርስቲያኗ ፈቀቅ ያላለች፣ አሁንም ድረስ የነዚህ ተጠብቀው መቆየት ሐዋርያዊነትን በሁለንተናዊ መልኩ መግለጥ የሚያስችል ማለት ሐዋርያዊነት ይሄ ነው። አንዳንድ ጊዜ ለማለት ብቻ የሚባሉ ስላሉ ማለት አሁን ይኖር አላቅም። እዚህ ጎላጉል 22 ጎላጉል ጋር ያለው አደባባይ ላይ ከዚህ በስተግራ ከዚህ ብንሄድ በስተግራ ነው በትልቅ ቢልቦርድ የሐዋርያት ቤተክርስቲያን የሚል አለ። ያስተዋላል? የሐዋርያት ቤተክርስቲያን ሊበላ አሉ ሰውዬው። ከየት ይመጣል ነው አሁን ጥያቄው። ከየት ይመጣል? ለሐዋርያት ስላልነው እኮ አይሆንም። ምን እንደሚጠይቅ በሂደት ለማስተዋል እንሞክር። የሐዋርያት ለማለት
የሚጠይቃቸው ነገሮች ማለት ነው። ከታሪካዊ ዳራ ጀምሮ ያስተምሮ፣ የስልጣን፣ የቀጣይነት፣ ያለመለዋወጥ ቁልፍ ጉዳዮች በውስጡ ያሉ መሆናቸውን ልብ ምንልበት። ከዚህ አንጻር ከሁለት ባህሪ አንድ ባህሪ በተዋህዶ ቀጥለን በምናነሳው ምክንያትና ያስተምሮ መሰረት ሐዋርያ መሰረቱን ይዞ የቀጠለ ብቸኛ እውነት ነው። ኦርቶዶክሳውያን በእውነት አንጻራዊነት አናምንም። እውነት አንጻራዊ አይደለም። አዲስ አስተሳሰብ በዓለማችን ላይ የድረ ዘመናዊነት አስተሳሰብና አካሄድ ተብሎ እውነት አንጻራዊ ነው። ሁሉም ሰው ትክክል ነው። ብዝሃነትን መለማመድና ማለማመድ የተያዘ ጉዳይ ነው። አሁን ብዙውን አካሄዳችን ሁኔታችንን ልብ ብሎ ላስተዋለ ሰው ማለት። ኦርቶዶክሳዊነት ግን ሁልጊዜ እውነት አንድ ነው። እውነት ማን ነው? የእውነት ማን ነው? የእውነት የሆነ እውነት የሆነ እነዚህን ሁሉ ጠብቆ መንገድም እውነትም ሕይወትም ነኝ ባለ በእርሱ በአንዱ ጌታና አምላክ በኢየሱስ ክርስቶስ እምነትና አካልነት ጸንቶ መኖር ነው። ያ እውነት የእውነት መሆን ማለት እውነት ነፃ ታወጣቸዋለች። ነፃ የወጣ ማንነት የሚሰጠው ከእርሱ ጋር ባለ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ሳለ ምን ሊያደርግ ይችላል? ፍሬ ሊያፈራ ይችላል። ከወይኑ ግንድ ከተለየ ግን ይጠወልጋል፣ ይቆረጣል፣ ይደርቃል፣ ወደ እሳትም ይጥሉታል። ከዚህ ያድናል። ስለዚህ በዛ ህብረት ከእውነቱ ጋር ባለ አንድ ብሎ መኖርና አንድ መሆን በሚያስፈልግበት ኦርቶዶክሳዊነት ውስጥ መጽናትን ነው የሚነግረን። በነቢያትና በሐዋርያት ትምህርት ላይ የታነጸ ማንነት ነው ይላል። የአዲስ ኪዳን መሰረት ብሉይ ኪዳን ሆኖ የትንቢትና ፍጻሜ ግንኙነት ተሰርቶ የጥላና የአካል ተገናዛቢነት መጥቶ በትንቢት የተነገረው ፍጻሜውን እንዳገኘ ተረጋግጦ እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የፈጸመው በእርሱ የተፈጸመው ነው የሚለው ላይ አረጋግጦ ነቢያት የተናገሩት በትንቢት አስቀድመው የተነበዩት በተስፋ የጠበቁት ዛሬ ነገ ብለው የቆጠሩት ብሎ እርሱ ተፈጽሟል ብሎ አምኖ በነቢያትና በሐዋርያት ላይ መሰረት ላይ መጽናት፣ በነቢያት በሐዋርያት መሰረት ላይ መጽናት እሱ ኦርቶዶክሳዊነት ነው። ይህንን ለመግለጽ ቀደም ሲል ያነሳዋቸው በመግቢያችን ያየናቸው ሊቅ ምናሉ በብዙ የዓለም አቀፍ የሃይማኖት ጉባኤያት የሃይማኖት መድረኮች ላይ እንዲህ ባለ ሁኔታ አሁን አንድ ሆነን የአንዲት ቤተክርስቲያን ልጆች በጋራ በአንድነት እንደተገናኘን አንዳንድ አጋጣሚዎች ደግሞ ቀላቅለው የሚያገናኙበት ሁኔታ ይፈጥራል። ቀላቅለው ማለት ካቶሊኩም፣ ፕሮቴስታንቱም፣ ጂኦቫውም፣ ኦርቶዶክሱም ሁሉም በአንድ ላይ ሆንና በጉባኤው መካከል እንደው እንዳጋጣሚ አሉ ለሁሉም እንደተሰጠ ዕድል ለኦርቶዶክሳውያኑ እናንተስ እስቲ ራሳችሁን እንዴት ትገልጡታላችሁ? ባጭሩ እስቲ ንገሩን የሚል ዕድል ይሰጣል አሉ። ብዙ ጊዜ በተደጋጋሚ ከገጠማቸው ተነስተው ብዙ ጊዜ ኦርቶዶክሳውያን ይሄ ጥያቄ እንደ ዕድል ሲሰጣቸው በሁለት ቃል አጭር አድርገው ይገልጡታል አሉ። እዚህ በምታዩት ቀጣይነትና አለመለዋወጥ ኦርቶዶክሳዊነት ነው። ቀጣይነት ቅድም ከተናገርነው ሐዋርያዊ መሰረት ቀጥሎ የተሰመረ የትውፊትን ትልቅ ሚና ይዞ ማለት ትውፊት ምንድነው? ትልቁ ሚና አውፈ አቀበለ። ትውፊት ቅብብሎሽ፣ ርክክብ፣ ከአባቶች ወደ ልጆች የሚተላለፍ ነገር ከፊደለ ሐዋርያ ጀምሮ ነገረ እግዚአብሔርን በሕፃናት አእምሮ አስርጾ ሰብናቸውን እየገነቡ ማሳደግና ኦርቶዶክሳዊ ማድረግ የነበረበት የትውፊት ቅብብሎሽ ፊደለ ሐዋርያ ብሎ የሚጀምረው የትምህርት ስርዓታችን ሀ ብሂል ሀሎቱ ለእግዚአብሔር። እስቲ ተመልከቱት የአባቶቻችን ድንቅ ስራና ጥበብ። እግዚአብሔር የተመሰገነ ይሁን። የአሁኑን እኮ ብታነጻጽሩት ኤ ኢዝ ፎር አፕል ነው የሚለው ምንም በማይፈይድ ከሆድ ነገር በማያልፍ ሁኔታ
የሌላ ቋንቋ ትምህርት ተገቢ ነው፣ ጠቃሚ ነው። እሱ እንደተጠበቀ ሆኖ በንጽጽር ስናያቸው ግን የቱ ጋር ከፍተኛ ልቀት እንዳለ ግን ልብ ማለት ይቻላል። ለሰው በህይወቱ ውስጥ ትልቁ ቁም ነገሩ የፈጠረኛ አለ ብሎ እሱን አስተውሎ ከፈጠረው አምላክ ጋር ህብረት አግኝቶ በመንፈሳዊነት መኖር መቻሉ ነው። ይሄ ካልሆነ የክብሩን ማወቂያ መግለጫ ይሄ ስለሆነ ከአምላኩ ጋር ያለው ህብረት ባሪያው በአምሳሉ ፈጥሮታልና ይሄን አውቆ ሲኖር ማንነቱን በሚገባ አውቆ ግንኙነቱን ጠብቆ በህብረት በመንፈሳዊነት መዝለቁ ነው። ካልሆነ ግን እንዘ ክቡር ውእቱ ኢያእመረ ነው። ወኮነስ ከመ እንስሳ ነው። ያንን ክብሩን ካላወቀ የክብሩ ምንጭና በአምላኩ አርአያ መፈጠሩ ነው። ይሄን ካላወቀ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎም። ክብሩን አወቀ ማለት ባወቀው ክብሩ ልክ ግንኙነቱን ለመጠበቅ ዕለት ዕለት አጀንዳው ነገረ እግዚአብሔር ሲሆን ነው። ነገረ ሃይማኖት፣ ነገረ እግዚአብሔር ደግሞ ሁል ጊዜ የሚነሳበት የሚጀምርበት መሰረተ ሐሳብ ሃሎ እግዚአብሔር የምትለዋ ትልቅ ቁም ነገር ነው። እግዚአብሔር አለ ነው ትልቅ ዕውቀት። ሃሎተ እግዚአብሔር ትልቁን ዕውቀት በሕፃን አእምሮ በልጅነት አቅም ሀ ከምትል የመጀመሪያ ፊደል ጋር ምን ብለው ነገሩት? እግዚአብሔር በመንግስቱ አለ። ሃሎ እግዚአብሔር በመንግስቱ ሃሎቱ ለእግዚአብሔር ለብሰ ሥጋ ዚአነ መጽአ ቤነ ከመ ይቤዘወነ እያለ በእያንዳንዱ ኤ ማለት አፕል ማለት ነው። ቢ ማለት ባናና ማለት ነው። የሚበላው ላይ ነው። ልብ ብላችኋል? ትኩረቱ አፕል ነው፣ ባናና፣ ሙዝ ነው፣ አፕል ነው። የፊደላቱ ትርጉም በፊደላቱ ትምህርት ነገረ እግዚአብሔር ሃሎተ እግዚአብሔር ማሳወቅና የሚበላ ፍሬ ማሳወቅ በመካከላቸው ያለው ሰፊ ልዩነት ለእናንተ ግልጽ ነው። በዚህ ደረጃ ያለ ቀጣይነት ሃሎተ እግዚአብሔርን አስተምሮ ምስጢረ ሥላሴን አስረድቶ ምስጢረ ሥጋዌን ገልጦ በሕይወት ከሕፃናት አእምሮ ጀምሮ እስከ ከፍተኛው ልቀት ድረስ ቀጣይነትን መስራት፣ ይሄንንም መሰረቱን ከሐዋርያት አድርጎ ሐዋርያት እንዳስተማሩት ሐዋርያት እንደተናገሩት ብሎ ትውፊትን ባነሳውበት ነው። እንዴት ይቀጥላል እንዴት ይሸጋገራል ስንል ሀ ብሂል ሃሎቱ ለእግዚአብሔር ያልነው በተገኘው መንገድ ሁሉ ማስተላለፍን ስለሚጠይቅ በትውፊት ላይ ያጋጠመ ትልቅ አደጋን ማሰብ ካስፈለገ ደግሞ ስርዓተ ትምህርትን ማሰብ ነው። የትምህርት ባለሙያና ሊቃውንት የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ልጆቿ ትምህርት ላይ ነው ብሎ የተናገረውን የአርስጣጣሊስ ሐሳብ ይጠቅሳሉ። ብዙ ጊዜ የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ልጆቿ ምን ላይ ትምህርት ላይ በዛሬ ልጆቿ ትምህርት ላይ የዛሬ ልጆቿ ትምህርት ችግር ከገጠመው የነገ ሀገር ምን ይገጥማታል? የዛሬ ልጆቿ ትምህርት እፎይ የሚያሰኝ ነገር ካለው ነገ ሀገር ምን ትሆናለች? በዚህ ደረጃ ማየት የሚቻልበት አለመለዋወጥ። ሁለተኛውን አለመለዋወጥን ለመረዳት ከኦርቶዶክሳውያን ውጪ በተቀረው ዓለም ምን አጋጥሟል የሚለውን ማየት ብቻ በቂ ነው። በየዘመናቱ ነገረ መለኮቱም ስርዓተ አምልኮም በአጠቃላይ ክርስቲያናዊ የሚባለው ሕይወትም ተለዋውጧል። የመካከለኛው ዘመን የሚባል አለ። የህዳሴው ዘመን የሚባል አለ። የዘመናዊነት ድረ ዘመናዊነት የሚባል አለ። ነገረ መለኮቱ ነው ምላችሁ እግዚአብሔር ያሳያችሁ። የማይለዋወጠው የመገለጥ ውጤት የሆነው እግዚአብሔር የገለጠውና ሰው እንደ ፍላጎቱ የማይቀኘው ያ የተከበረና የተጠበቀ እውነት እንደየዘመናቱና እንደየሰው ፍላጎት በየጊዜው ተለዋውጧል። የአባቶች ዘመን የሚለውን ምዕራባውያን እስከ 599 ብቻ አድርገው ሰፍረው ቆጥረው ይቆርጡታል። እስከ 599 ኦርቶዶክሳውያን አሁንም ያለነው በአባቶች ዘመን ነው ይላሉ። ኦርቶዶክሳዊነት ይሄ ነው። አሁንም ያለነው በአባቶች ዘመን ነው። ለኛ አንድ ዘመን ነው የምናውቀው።